ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በጣም ደህና ነኝ። በጣም ጠንክሬያለሁ። በጣም በርትቻለሁኝ። ከሁለት ቀን ቆይታ በኋላ ተመልሼ ወደ እናንተ ጋር መጥቻለሁ። ምክንያቱም የጠየቃችሁን ጥያቄ ያለ ኮሜንት ላይ የሁላችሁም ኮሜንት አንብቤያለሁ። የሁላችሁም አንድም የቀረኝ ኮሜንት ላይ የለምና ከኔ ጋር አብራችሁ ያዘናችሁ ልጆች ያላችሁ በዚህ አጋጣሚ በጣም ላመሰግናችሁ እወዳለሁኝ። እና ጥያቄም ጠይቃችሁኛል። ጥያቄ ዋናው ጥያቄ ልመልስላችሁ፣ ያው ሁሉንም ባልመልስላችሁ ዋናው ጥያቄ ልመልስላችሁ። በመጀመሪያ ቤቱ በእናትሽ ስም ከሆነ እንዴት ወንድምሽ ሊሽጣው ቻለ የሚል ጥያቄ ተጠየቅኩት ማለት ነው። በሁለተኛ ደረጃ ደግሞ ጨረሩን ከኋላይ ተንጸባረቀ። ያው ነው የራሱ ጉዳይ ነው። እኔ ላይ ነው የሚያንጸባርቀው እና አንደኛ ጥያቄ ይሄ ነው። የሁለተኛ ጥያቄ ደግሞ ቤቱ ስታሰሪ የቤቱ ባለቤት እንዴት ስታሰሪ ዝም አለሽ ነው የሚለው ጥያቄው ማለት ነው። እና በመጀመሪያ ደረጃ በእናቴ ስም ሆኖ ወንድሜ እንዴት እንደሸጠው ሲገዛ እሱ ነበረ ቦታው ላይ ማለት ነው። ከሷ ከእናቴ ጋር አብሮ ነበረ። ሲቀጥል ደግሞ እኔ እናቴ እንደነገረችኝ የሆነ ሰዓት ላይ የሆነ ወረቀት ይዞ መጥቶ የስራ እድል መጥቶልኛል፣ ስለዚህ እዚህ ወረቀት ላይ የእናት ፊርማ ስለሚያስፈልገው ፈርሚልኝ አለኛለች። እና እሷ እናቴ ደግሞ አልተማረችም፣ ማንበብ አትችልም፣ አጠገቧ ላይ ሰው የለም፣ ብቻ በሆነችበት ሰዓት ነው ያገኛት ይሄ ልጅ። ስለዚህ በእጅ አሻራ ነው እናቴ ፊርማ የምትፈርመው። ለምን አልተማረችም፣ አታውቅም፣ ማንበብ አታውቅም። ስለዚህ በእጅ አሻራ ፈረመችለት። እሷ ደስ ብሏት የስራ እድል ሲላት ስራ ያገኘ መስሏት ደስ ብሏት ልጁ የሚጫወተው ቁማር ይሄ ነው ብዬ አልነግራችሁም እና በቁም ነው የሸጣት። ስለዚህ በዛ ምክንያት ፈረመላት። ፈርሞ ደግሞ የገዛው ደላላው አውቀዋለሁ፣ የገዛው ደላላ ነው መልሶ ይሸጣለት። ምን አለው? እህቴ ውክልና ሰጣኛለች፣ ውክልና ሰጣኝ ሽጥና ሌላ ቦታ ግዛ ብላ ውክልና ሰጣኝ ነው ብሎ ነው የተናገረው ማለት ነው ደላላ ሲጠይቀው። ሲቀጥል ይሄ ጥያቄ መለስኩኝ። ይሄ ነው በቃ ነው። ልጁ ቁማር በጣም ነው የሚጫወተው አልኳችሁ ማለት ነው። እና እናቴ ቁማር በላት በእንደዚህ ሁኔታ። እኔ እንግዲህ የተነገረኝ ነው የምነግራችሁ። አጠገባ አልነበርኩም እኔ ያለው ስደት ላይ ነበርኩኝ። እንደዚህ እንደተደረገ የተነገረኝ ነው የምነግራችሁ። ሁለተኛ ሲቀጥል ደግሞ የተሸጠው ቤት ሲሰራ ባለቤቱ መጥቶ ነበረ። እኔ አልነበርኩም። እኔ ቤት ነበርኩኝ። ታላቅ ወንድሜና ታናሽ ወንድሜ ሰራተኞች ይዘው ገብተው እነሱም ከሰራተኞቹ ጋራ ሰራተኞቹ እያገዙ እየሰሩ ነበረ። ከዛ ባለቤቱ መጥቷል። ባለቤቱ መሆኑ ግን አላዋናውቅም። የሆነ ሰውዬ መጥቶ ማን አዟችሁ ነው የምትሰሩት ብሎ ጠይቆናል። ከዛ ንብረታችን ነው አልነው። ከዛ ስልኩን እየጎረጎረ ሄደ አሉ። ከዛ ስልክ ላይ ደውሎ ለሱ ምን ቢለው ጥሩ ነው ምን እየሰራህ ነው ብሎ ለሱ ሲያናግረው ተዋቸው፣ እኔ ላንተ ከመሸጤ በፊት ቀብዲ የሰጠዋቸው ቀብዲ ነው ይስሩ ተዋቸው ብሎ ተናገረው። ከዚህ በላይ ጠላት አለ የለምና በዛ ምክንያት አስበላኝ። እኔም ከምንም በላይ ቦታው ቤቱ መሸጡ ምናምን አለ ምን ስለ ገንዘቡ አይደለም። ይሄን ቁማር መጫወቱ ተዋቸው ይስሩት ቀብዲ ሰጥቻቸው ነው እኔ ካንተ ከመሸጠ በፊት ብሎ ለሌላ ሰው ገንዘቤ ለሌላ ሰው ጥቅም እሱ እንኳን አልተጠቀመም ለሌላ ሰው ነው ጥቅም ያዋልኩትና
ያንን ነው እንደ ሳት አንገብግቦኝ በጣም እልይዞኝ የነበረው እና የእናንተ ኮሜንት ደግሞ አጽናንቶኛል። እስከ ጫፍ እስከ መጨረሻው ሁላችሁም አንብቤዋለሁ። በጣም አድርጌ ነው የማመሰግነው። ጠግናችሁኛል። በቃ እኔ ሁሉም ነገር እርግፍ አድርጌያለሁ። ወደ ራሴ ተመልሻለሁ። እውነት በቃ እንደዚህ አይነት ሰው ነበር የተራብኩት። በቃ አይዞሽ በርቺ፣ ነገም ሌላ ቀን ነው፣ የተሻለ ቀን ይመጣል፣ እንደዚህ ላላችሁኝ የምር ጠግናችሁኝ። በቃ የተሰበረው ልቤ ጠግናችሁታል እና በጣም አድርጌ ነው የማመሰግነው። በጣም ከእንደዚህ አይነት ነገር በቃ የሆነ ሳታስቡት ድንገት በሚፈጠርባችሁ ነገር ፈጣሪ ይጠብቃችሁ እና በጣም አድርጌ ነው የማመሰግነው ከምላችሁ በላይ። እሱንም ደግሞ አላህ ቀልብ ይስጠው። እኔ አፉ ብዬዋለሁ። ቂሜንም እንድረሳ አድርጋችሁኛል። በእናንተ ምክንያት እኔ አፉ ብዬዋለሁ። ምክንያቱም እሱ ሲጎዳ እናቴን ነው የምትጎዳው። እሱ ውስጥ እናቴ አለች። ገባችሁ? ምንም ቢሆን የወለደ አንጀት ልጇ የሆነ ነገር ሲሆንባት ትጎዳለች። ስለዚህ በእህቴንም ሞት የእናቴን ሀዘን ስላየሁት ድጋሚ ደግሞ እሱ ደግሞ አታ ሌላ እንትን እሷን ማጣት አልፈልግም። አፉ ብዬዋለሁ። አላህ ቀልብ ይስጠው። ባለበት ቦታ አላህ ይጠብቀው። እንግዲህ ቀልብ ሲገዛ በሳል ሲሆን አሁን ወጣትም ስለሆነ ቀልብ ሲገዛ ምናልባት ሊክሰኝ ይችላል። አላህ ቀልብ ይስጠው ነው የምለውና በቃ እኔ አፉ ብዬዋለሁ። ወላሂ እኔ ከልቤ ነው አፉ ብዬዋለሁ። አላህ ደግሞ ለኔ ከዛ የበለጠ የተሻለውን የልብ ካሳ አላህ ይስጠኝ። አላህ ጤና ይስጠኝ። ከምንም በላይ ጤና ይስጠኝ። አላህ ጤና ይስጠኝ። ጤናዬን አይንሳኝ። አልሐምዱሊላህ አልወደኩም። አገርን ብገባም ወድቅበት ቦታ አለኝ። እዚህም ደግሞ ጥሩ ስራ አለኝ። አልሐምዱሊላህ ምንም ያጣሁት ነገር የለም። እልህ ነው እንጂ ምንም ያጣሁት ነገር የለም። ነገም ደግሞ ከሱ የተሻለ ህይወት እንደምኖር ደግሞ ተስፋ አደርጋለሁ። ምክንያቱም ጎበዝና ጠንካራ ታታሪ ልጅ ነኝ። የምወድቅ ልጅ አይደለሁም። የምሰበር ልጅ አይደለሁም እና አልሐምዱሊላህ። ሲቀጥል በቃ የሆነ ስልክ በደውል ቁጥር ስልክ ሮጣ የምታነሳ የእሱ ልጅ አለች። የ3 ዓመት ኢማን ትባላለች እና በቃ ውስጤ በጣም ነው የምትነካኝ። አክስቴ ነው የምትለኝ። አክስቴ ስትለኝ ይጣፍጠኛል። በቃ ቃላቷ በጣም ነው የሚጣፍጠው። አክስቴ አባቴ እኮ ጠፋ ትለኛለች። በቃ ያኔ ሆዴ ይላወሳል በጣም ማለት ነው። አባቴ እኮ ጠፋ አንቺ ጋር ነው ያለው ትለኛለች እና ልጁ በቃ ለሚስቱም ለልጁም አልሆነም፣ ለቤተሰብም አልሆነም። የሚጠቅም ልጅ አይደለም። አላህ ቀልብ ይስጠውና ለልጁ ይኑርላት። ገባችሁ? ያ ነው ያልኩት። ያው ሰው ስናደድ ብሶት ሲኖር በቃ አይዞህ ባይ ምን የሆነ ጠጋኝ ነገር ሲያጣ ሲከፋው ሰው ብዙ ነገር ይናገራል፣ ብዙ ነገር ያስባል። ግን በቃ የእናንተ ኮሜንት አጽናንቶኝ ልቤ ጠግኖት አይምሮዬን አሳድሶት ሁሉም ነገር እርግፍ አድርጌ ትቼዋለሁ። በቃ ይሄ ነው የምለውና በእኔ ግን ተማሩ። በቃ ቤተሰብ አትመኑ። ብራችሁ አጠራቅማችሁ ራሳችሁ ሄዳችሁ ኢንቨስት አድርጉ። የምታደርጉት ነገር ራሳችሁ አድርጉ። ተመልሳችሁ መምጣት እንጂ እዚህ ሆናችሁ ይሄን አድርጉልኝ አትበሉ። ወላሂ አትበሉ። እና በቃ እኔ እንጃ ቤት ውስጥ የማሸንፋት አንድ እህት ብቻ አለች። የመጨረሻ ናት እሷ። በቃ ሲከፋኝም ከኔ ጋር ታለቅሳለች፣ ስደስትም ከኔ ጋር የምታዘን በቃ የሆነ የሁሉንም ብሶት እሷ ላይ ነው የምወርድባት። የምር እሷ ላይ ነው የምወርድባት። በቃ ደስ እንዳለሽ አንቺ በቃ ይውጣልሽ፣ እንደፈለግሽ በቃ በይኝ፣ እንደፈለግሽ በይኝ፣ ይውጣልሽ ትለኛለች። የእውነት እኔ እንጃ ብቻ በቃ እንደዛ ትለኝና ከዛ በኋላ መልሼ ደግሞ በቃ ለምንድን እንደዚህ የምትበሳጨው? ግን ለማንም አታስቢ፣ ለራስሽ ብቻ አስቢ፣ ሁሉም ለራሱ ነው ትለኛለች። የመጨረሻ ልጅ ናት፣ ትንሽ ናት። ሁሉም በቃ እዚህም ስበሳጭ እሷ ላይ ነው የምወርድባት፣ ከቤትም ሲያበሳጭኝ እሷ ላይ ነው የምወርድባት። እና የኔ ፍቅር በጣም ነው የምወድሽ፣ በጣም ነው የማከብርሽ። ትከታተይኛለሽ ደግሞ በትልቁ ቲቪ ነው የሚያዩኝ። የኔ ነገር አንድ ነገር አያመልጣቸውም። ይዩት፣ ሁሉም ነገር ይዩት። እና ቤተሰቦቼ ደግሞ አልጎዱኝም። ቤተሰቦቼ ምንም አላደረጉኝም። የጎዳኝ ወንድሜ ነው። በወንድሜ ምክንያት ቤተሰቦቼን ጠላው። ግን አሁን ሁሉም ነገር ትቻለሁ። በቃ ሁሉም ነገር ተውኩት። ሁሉም ነገር ትቻለሁ። አላህ ቀልብ ይስጠው። አላህ ቀልብ ይስጠው ነው። ቀልብ ቢኖረው ይሄን አደረገም። ቀልብ ስለሌለ የጭንቅላት ማነስ፣ ያ በቃ መሀይብነት፣ ስግብግብነት፣ ራስ ወዳድነት ነው እንደዚህ የሚያደርገው። ስለዚህ የተማረ ምሁር ቢሆን ሰብአዊነት የሚሰማ ቢሆን የኔን ስቃይ
እንዳውም የራሱን ጨምሮ ለኔ ያደርግልኝ ነበር አይደለም የኔ ሊወስድ ሰው ሀገር ተቃጠልኩበት። ግን አለማወቅ ነው በቃ አለማወቅ ነው። በቃ እኔ አለማወቅ ነው ትዕቢት ምናምን ተንኮል ብዬ በቃ ወሰርኩት። ስለዚህ ጦሴን ይውሰድ። እንኳንም በዚህ ሄደ። አላህ ደግሞ ከዛ የበለጠ አላህ ይስጠኝ። ዱዓ አድርጉልኝ እና በጣም አድርጌ ነው የማመሰግነው። ከአሁን በኋላ ደግሞ ተሻሽዬ ሁሉም ነገሬን አሻሽዬ ጠንካራ ሆኜ ተለውጬ በቃ የሆነ እኔ ብዙ ጊዜ ስለ ራሴ ሚዲያ ላይ ማውራት አልፈልግም። ስለ ራሴ ብዙ ነገር መናገር አልፈልግም። ግን በቃ ለምን ብትሉ ምን ትለኛለች መሰላችሁ እናቴ፣ የሰው አፍ ይወስደዋል፣ ሁሉም ነገር አይነገርም ለሰው ሳይስተካከልልሽ ሳይሳካልሽ ለሰው አይነገርም፣ ካፍ ጋር ይሄዳል ትለኛለች። እና ለዛ ብዙ ጊዜ ሚዲያ ላይ እንደ ሌሎቹ እንደዚህ በቃ በማስመሰል ይሄ ያለ የሌላቸው እኮ ነው ያለኝ ምናምን ነገር እያሉ ብዙ ነገር የሚወራሉ። እና ደግሞ አንዷም ብዙዎቻችሁ በነገራችን ላይ በወንድማችሁ እንደተጠቃችሁ ኮሜንት ላንብብ ያለው። አንዷ ደግሞ ሰዓዳ የምትባለው ሰዓዳ አሊ መሰለችኝ አማራ ክልል ያለችዋ ብሬን እቃ አዘናት ብራችን በልታ ጸጣለችን። የቤተሰብ ማንናገርም ብለን ዝም ብለናል፣ ቤተሰብ ይቆጡናል ብለን አለች። ግን ቤተሰብ ሺ ጊዜ ይቆጣሽ፣ አንዴ ገንዘብ ወጥቷል ቤቷ ድረስ ሄደው ገንዘብሽን መቀበል አለባቸው። የምንም ሼም የምንም ምናምን የለም፣ ቀልድ የለም በእንደዚህ አይነት ነገር። እሺ እና እንደዛ አድርጉ። አሁን መንገድ እየተጓዝኩ ነው እና በቃ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከኔ ተማሩ። በቃ ዩቲዩብ ላይ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ምንም አይጎል፣ ከኪሳቸው አይቀንስ፣ ከእድሜያቸው አይቀንስ። እኔ መጥቼ ለእናንተ በመተንፈሴ በነገራችን ላይ 2 አመት ሙሉ ምቅ ያደረኩት የነበረው ስተነፍስ ቀለልን ያለኝ ወላሂ እንዴ ነው ገላ ሞቋችሁ ገላችሁ ታጥባችሁ ሻወር ስትወስዱ ምናምን ነገር በቀዝቃዛው የሆነ እርግፍ የሚልላችሁ ነገር የለም። እንደዛ እርግፍ ነው ያለልኝና በጣም ደስ ብሎኛል። አልሐምዱሊላህ ብቻ አላህ ይሄ ማያሳጣ። እዚህ ጋር ካሜራ አለኝ። ነገ ካሜራ 800 ድርሃም ነው ቅጣት። እና ተመልካቾቼ ይሄን ይመስላል ነገር። እንግዲህ በቃ ብዙም እኔ ቪዲዮ ማስረዘም አልወድም። እኔ ራሴ ስሰማ ስለምሰለች ረጅም ቪዲዮ የሰሙና ቪዲዮ ረጅም ሲሆን እሰለቻለሁ። ስለዚህ እንደኔ እንዳትሰለችኝ ቪዲዮ አጭር አደረኩላችሁ። ይሄን ያለው ነገር እንግዲህ ካሁን በኋላ ደግሞ በጥሩ ነገር ፈገግ ብዬ ስቄ ተደስቼ እንደመጣላችሁ ተስፋ አደርጋለሁ። መልካም ጊዜ እመኝላችኋለሁ። አይዟችሁ፣ ጠንክሩ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። መልካም ቀን